የምትገል ልጅ ነች ሀቢባ። ይሄ መታወቅ መቻል አለበት። አሁን አማራው ከዛ ስለወጣ ገንዘብ ስለሌለ ስራ ስለቀዘ ሳይመን ልጄ ነው ለኔ ደንቆሮ መሀይም እንዳንቺ አይነት ደንቆሮ ስምሽን ሁላ አንሽ እንደዚህ አይነት ገለባ ሰው ሁላ እኔ እንዲከተለኝ አልፈልግም። እኔ የአባቱን ቁላተው ሰው ይብዳት እናቷ አለበት። ሀቢባ በልጇ ንግድ ነው። ገንዘብ ከሰጣት እናቷንም ታርዳለች። ይሄ ግልጽ አይተናል። ገባ ሸቂ እየተባልኩ ነበር ዛሬ ዝም ብለሽ ስራሽን ስር እየተባልኩ ነበር ብላለች። ገንዘብ ካየች ገንዘብ የምታገኝበት ከሆነ እናቷን የምትገል ልጅ ነች ሀቢባ። ይሄ መታወቅ መቻል አለበት። አሁን አማራው ከዛ ስለወጣ ገንዘብ ስለሌለ ስራ ስለቀዘቀዘ እንደዚህ አይነት አርጋ በዚህ ማይም ደንቆሮ ልጇ መነገር ነው ያዘችው። እቺ ሸሌ መነገር አለበት በግልጽ። እኔ ሪከርዱም ላይ የሆነ ነገር አይቻለሁ። እኔ አንድና አንድ ግልጽ ነገር ልንገራችሁ። እኔ ማንንም ሰው አልፈራም። ለማን እንኳን ሀቢባን አይደለም ለማንም አላሸረግድም። ግን እየተሰራ ያለው ነገር በይፋ ነው የመጣቸው። ፖለቲከኞች ናቸው። ቅሳት ጨምር ያለ ሰዓት ደም ህዝቡን እያያዘችብን ነው አለ። እናትሽ ትበዳለሽ። አረ ለምርለ ገና እናትሽን እሰድብልሻለሁ። እዛ መቃብር ውስጥ በስቃይ ያለ ድሃ እናትሽን ሌባ በድህነት የሞተች እናትሽን መጣሉ ሰሞኑን ዝም በል ቆይ አዳምጥ። ከወለጋ ትጀምራለህ። ከወለጋ ጀምሩ። ወለጋ ላይ እኮ ህፃን ልጅ አቅፈው እኮ እናቱ ጡት እያጠባይ እኮ ህፃን ልጅ አፍ ላይ እያለ የእናቱ ተቆርጧል። ምንም ገና ያልደረሰ እናቱ ተገላ እናቱ ደም ላይ እናቱን አቅፎ እዛው ደም ላይ የተገኙ ህፃናቶች አሉ። ዛሬ ላይ አማራ ክልል ላይ ግባ። አማራ ክልል ላይ ስንት ህፃናት ነው ዛሬ ላይ በከባድ መሳሪያ ጆሮአቸው ላይ የጮህባቸው ዱዳ ሆኖ የቀሩ። ለዛ ለማህበረሰብሽ ድምፅ አትሆኝም። በየቀን ለሚጨፈጨፈው ምን አማራ ግን ስራ አጣ። ምን ሰላማዊ ነን አላችሁ? ምንም የሞተብን ችግር የለብንም አላችሁ እናንተ። ማንም ክልል ላይ ያለ ሌላ ክልል ላይ ኦሮሚያ ክልል ላይ ሰላሙ በተባለ ጊዜ ኦሮሚያ ክልል ላይ እየተገደልሽ ነው፣ እየተጨፈጨፍሽ ነው። በየቀን ነው የሚታረደው። መውጫ መግቢያ የለሽም። ክልልሽ ላይ ስትመለሽ እንደዚህው ነው። ከዚህ የባሰ ነው። እናንተ ምንድን ሆናችሁ ነው? ባለጊዜዎች ጋር ሰላም ከሚኖሩ ቁርጥ ደም የጎረሰ ስጋ ጋር ከሚበሉ ጋር ከነሱ ጋር ጫፋሪ ሆናችሁ ሆያ ሆየ ትላላችሁ። ኦሮሞ እሷን ፎቶ ፕሮፋይል አድርጎ የሚመጣ ቤተሰቡ በሰላም እየኖረ ነው፣ ወገኑ በሰላም እየኖረ ነው። ማናት ሀቢባ? ማነች? ምንድነች? ከየት የመጣች ነች? እቺ የሸርሙጣ ልጅ ደግሞ ጭራሽ ለሷ ነው። ስለሷ ልጅ ምን አገባኝ? ለምን አይቀጠቅጡላትም ዘግዝቀው? ሲጀመር እኔ ልጅ ተሰደበ አልተሰደበ እሱ ነው ስራ አይደለም። ልጅ ተሰደበ ኧረ እባክሽ ሳይመን ልጄ ነው ለኔ ደንቆሮ መሀይም እንዳንቺ አይነት ደንቆሮ ስምሽን ሁላ አንሽ እንደዚህ አይነት ገለባ ሰው ሁላ እኔ እንዲከተለኝ አልፈልግም። እኔ የአባቱን ቁላተው ሰው ይብዳት እናቷ ልብዳላት ይሸምታል። ሺሻ ቤት በክሰል ወሩራ ፈንክተው እኮ ይቺ ጥምብሸልኝ። ስለዚህ እኛ እንደዚህ አይነት አይነት ነገር ምን አባቱ አገባን እኛ ስለሷ ልጅ ፖለቲካውን በትነዋለው እኔ ቢሮ ከፍቼ ገና ከፈትሽበት ቢሮ ላይ በልጅሽ ቁላት ትበጃለሽ። እናትሽ ትበዳ። ይገርምሻል እንዳንቺ ዱዳ ምናምን እንደዚህ አይነት አጀንዳ ሲመጣ በቃ የኛ ልጆች ሾርት ሜሞሪ ምናምን ያሉ ስለሚኖሩ በቃ እንደዚህ አይነት የማንቃት ስራ መሰራት አለበት። አንደኛ እሷ በቃ ቢዝነሷን ነው ገባ ስራ ቁላት ትበጃለሽ በላት። በቃ ግልጽ ነገራት። በሺሻ ገመድ ፈንክታ የደፈነችው ዱዳ ልጅ ወለኛ ምን አገባ? እናቷ በየሺሻ ቤት ላይ ደቅላላ አመጣችሁ ልጅ ሲጀመር ልጅ ራስ ምንድን ነው እነግርልሻለሁ። አባቱ አይታወቅም። እናቱን ልብዳለ ከመንገድ ዳር ከማንም ሁለት ሃይማኖት በሁለቱም ሃይማኖት አይፈቀድም። ሁለት አይነት ሃይማኖት የያዘ ሰው መውለድም አይችልም። ዲቃላ አባት የለውም። እናቱን ልብዳለ። የእናንተ ኃጢአት ነው ልጅሽን በሽተኛ ያደረገው እንጂ ጆከር ረግሞሽ ነው አይደለም። ይኸውልህ ሰውን የሚያጨስ የሚቅም ከሆነ ምን አባቱ አንቺን የማይረዳ ከሆነ የሚቅም የሚያጨስ ከሆነ አስቀምጠሽ ነው ምን ያረግልሻል? ምናምን ትላለህ። እሷ ግን እልም ያለ አጫሽና ዳዊት አሚዛ ነው የምታረው። ዳዊት አዳምጥ ልንገርህ። ይኸውልህ ኮፒ ሊንክ ታባርኩ የተቆራረጠ በሁለቱም ሃይማኖት አሁን ክልክል ነው። አንድ አይነት ሃይማኖት ያለው ሰው ነው በትዳር ዓለም አንድ ቤት መኖር የሚችለው።
በብልግና ዙሪያ እየባለክ ጊዜያዊ ብልግና ግንብ ጥብስ ምናምን አለ እዛ አካባቢ ላይ ወይ ላስላስ ብለህ ወይ መርቅለ ምናምን ትዳከላለህ፣ ያመልጣል፣ ይረገዛል። እንግዲህ ፈጣሪ ሰጥቶናል፣ ፈጣሪ ያሳድግልን። ባሌ ነው ሚስቴ ነው ተባብሎ ግን ሁለት አይነት ሃይማኖት አንድ ቤት አይኖርም። ስለዚህ የራሷ እርግማንና የራሷ ስራ ሃይማኖቷ ረግሟት ነው ይህንን የሚሰጣት። ምን አድርጌ ነው ብሎ ሰው ወደኋላ ኧረ እባክሽ ይሄ ግባልሽ በዚህ ዛሬ ለገንዘብ ያላት እንትን በቃ ብርድ ልብስ ለብሳ ከቻለች እኮ በቃ ሰው አንድ ቀን እንኳን አራሳት አሮናትን ብርድ ልብስ ለብሳ ተሸጣጣ ደግሞ እኮ በአደባባይ እኮ ነው። በቃ ዝም ብለሽ ሸቅይ ተብዬ ነበር እያለች በአደባባይ ነው የምትናገረው። ወይኔ በላቸው እስኪ እናድምጥ፣ ያለችውን እናድምጥ። እኔም ሳይመነኝ ምናምን ብላችሁ ምትዞሩ ደደብ የደደብ ጥርቅም አትለቀቅም። ሀቢባ በልጇ ንግድ ነው። ገንዘብ ከሰጣት እናቷንም ታርዳለች። ይሄ ግልጽ አይተናል። አልገባ ሸቅይ እየተባልኩ ነበር ዛሬ ዝም ብለሽ ስራሽን ስር እየተባልኩ ነበር ብላለች። ገንዘብ ካየች ገንዘብ የምታገኝበት ከሆነ እናቷን የምትገል ልጅ ነች ሀቢባ። ይሄ መታወቅ መቻል አለበት። አሁን አማራው ከዛ ስለወጣ ገንዘብ ስለሌለ ስራ ስለቀዘቀዘ እንደዚህ አይነት አርጋ በዚህ ማይም ደንቆሮ ልጇ መነገር ነው ያዘችው። ይች ሸሌ መነገር አለበት በግልጽ። እኔ ሪከርዱም ላይ የሆነ ነገር አይቻለሁ። እኔ አንድና አንድ ግልጽ ነገር ልንገራቸው። እኔ ማንንም ሰው አልፈራም። ለማን እንኳን ሀቢባን አይደለም ለማንም አላሸረግድም። ግን እየተሰራ ያለው ነገር በይፋ ነው የመጣቸው። ፖለቲከኞች ናቸው። ሰዓት ጨምር ያለ ሰዓት ሄደም ህዝቡን እያያዘችብን ነው አለ። እናትሽ ትጎዳለሽ። አረ ለምርለ ገና እናትሽን እሰድብልሻለሁ። እዛ መቃብር ውስጥ በስቃይ ያለ ድሃ እናትሽን ሌባ በድህነት የሞተች እናትሽ አንድ ጊዜ እዚህ ጋር እናዳምጥ እስኪ። ይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሰይጣን አምላኪ ነው መሆኑ ሀቢባ ታይ። አዎ ልጅ ስስብልት መሆኑን እናውቃለን ሁላችን። በዚህ ልክ ግን ፈጣሪ ጋር መደፋፈር ከምንም አንድ ጤነኛ አእምሮ ካለው የማይጠበቅ ነው። ብዙዎች እናቶች ብዙዎች አባቶች ልጆቻቸውን 3-4 ከአንድ ቤት አጋድመዋል። አፈር ውስጥ ላይመለሱ ሄደዋል። እነሱ እንኳን ፈጣሪም በዚህ ልክ ይህን ካላረክልኝ ይህን አረጋለሁ የለህም ማለት ነው ወይም ደግሞ ሰይጣን አመልካለሁ ብለው ከቁጥጥር ከገደብ ውጭ ሆነ ከቁጥጥር ውጭ ሆነ ንዴት ሲናደዱ አይተን አናውቅም። ነገር ግን ጥሩ ስራሽ እንዳለ ሆኖ ይህንን ያመጣብሽ እውቅናና ፍምስናሽ ነው። ፈጣሪ እንድትተረተሪና ፈጣሪ ጋር የፉክክር እንድትገቢ ያደረግሽ ማለት ነው። ለዚህ ስራሽ ግን ምናልባትም ፈጣሪ የበለጠ ነገር እንዳያደርግብሽ አሁኑኑ ምህረት ብትጠይቂና እስትግፋር ብታደርጊ የተሻለ ነው ብዬ ነው የምመክርሽ። አስተውሉ። ልጆች ይሰደቡ እያልኩ አይደለም። ነገር ግን ስድብ አይለጠፍባቸውም የፈለገ ቢሆን ማለት ነው። ይህ ደግሞ ፈጣሪን እንድንፎካከረው የሚያደርገን ወይም ደግሞ ፈጣሪን ከነመኖሩ አለ የለም ውስጥ እንድንገባ አያደርሰንም። መጀመሪያ ከልብ ሆኖ ሀቢባ እንደውም ጥሩ ነው ያለችው። በሰዓቷ አመማት፣ ተሰማት፣ አለቀሰች።
ከዛ በኋላ ስትጫወት ነበር። ጥሩ ነው ያለችው። ምንድን ነው የምትፈልጉት? እኛ እኮ 9 ወር ቲክታካችንን ዘግተን ጠፍተናል። ልጃችን ሬሳ ሳጥን መኪና ላይ ተለጠፈ ብለን ነው ቤቴን ዘግቼ ሄጄ እዛ ጋር ላላቅስ። የኔን ቤት ቢዝነስ ሽቀላ ማን ይሸቀልልኝ? ሌሽ ነው ቤቴን ዘግቼ ሄጄ እዛ ማላቅሰው? እድሜ ዘመኔን ቲክታክ ላይ ቁጭ ብዬ ሳለቅስ ሀቢባ ቤቷን ዘግታ መታ አላቅሳኛለች፣ ተይ ብላኛለች። እዛ ቤት እኮ ሄጄ ልግባ ብል እኮ 1000 ጊዜ 1 ቁጥር ጽፌ 1000 አበባ ሰጥቼ ነው። አለቀ። አድባችሁ ተቀመጡ። ከሀቢባ ምን ትፈልጋለች? ምን እፈልጋለሁ? ቀንተሽበት በመልክ ነው፣ በቁመት ነው፣ በቂጥ ነው፣ በዳሌ ነው፣ በገንዘብ ነው፣ ከኔ የተሻለ ሀገር ስለምትኖር ነው። እሷም የቤት እመቤት፣ እኔም የቤት እመቤት። አለቀ። ሌላ ምን አለ? በምንድን ነው የምቀናው? ግርካን ሌላው ሄዶ ያለቅስ እዛ ገስት ላይ ተገሳስጦ ሙሽ እኔ ጉቺ ቢዝነስ ነው የተቀመጥነው። ቢዝነስ ነው እየመረራችሁ ዋጡት እንዴ። 90 ምናምን ሰው ሰብስክራይብ እኮ ሲያደርገኝ ቲክቶክ ሊከፍለኝ እኮ ነው። ምን እየመሰላችሁ ነው? ጤነኞች አይደላችሁ? በነፃ እኮ አይደለም። እዛ ጋር ቁጭ ብዬ ስለፈልፍ እኮ ጊፍት ስትሰጡኝ እየከፈላችሁኝ ነው። ገንዘብ እኮ ነው። ይሄ ሲነገራችሁ አትፈልጉም። ኖባዲ እዛ ጋር ተቀምጦ በነፃ የሚሰራ ሰው የለም። አለቀ። ሳስቅሽም ሳጫውትሽም እየሰጠሽ ነው። ጊፍት መስጠት የማይፈልጉ ሴላለሽ ፔፓላለሽ እያሉ ይልካሉ። በቃ ይሄ እኮ ነው ያለው ነገር። ስትረሳችሁን እናላቅቃለን፣ እናንተ ትከፍላላችሁ። አይ የአንቺ ቤት ስራ ዛሬ ይቅር፣ እዛ ጋር ሄጄ እኔ ቁጭ ብዬ ላላቅስ። ለምኑ? ለምን ይደብራችኋል? ሰው የስሜቱን ይኑር፣ ፍቀዱ እንጂ ለሰው ስሜት። አለቀ። የተፈጠረው ነገር ያሳዘናት ነገር ልክ አይደለም፣ ግን እኛም ላይ ደርሶ ያውቃል። እኛም ማዝነን እኮ 9 ወር ከቲክቶክ ጠፍተን እናውቃለን። ድፍን 9 ወር። ነይ ቤቷ ሂጂና አባቢ እያለቀሰኝ ነው ሲሉኝ አልሄድም። እኔም እየሰራው ነው፣ ሽቀላ ላይ ነኝ። ቤቴን ዘግቼ አልሄድም። መብቴ ነው። አልሄድም ካልኩኝ ማን ያስገድደኛል? ጉቺ ግን ከሀቢባ ምንድን ነው የምትፈልጊው? ምን ልፈልግ እችላለሁ? ቴልሚ። እኔም እሷም ሚዲያ ላይ ነን። ምን ሆኖ ነው ቤቴን ዘግቼ ሄጄ እዛም ማሽቃብጠው? እኔም እየሰራሁ እኮ ነው። ስራ እኮ ነው የያዝነው ሁላችንም። ጌም ስንጫወት ስራ ነው፣ ስንስቅ ስንጫወት ስራ ነው። ሰብስክራይብ አድርጎ ስንል ቲክታክ እየከፈለን ነው። አልፎ ተርፎ እኮ ዚስ ዴይስ ቲክታክ በፊውም ይከፍላል፣ ጥሩ እይታ ሲኖርክ። ለምን ሆኖ ቤቴን ዘግቼ እንትን የምለው? ሲቀጥል ይሄ ለምን ይሆናል ሌላ ጉዳይ ነው። ልጆቿ መለጠፋቸውን ደግፌ ሳይሆን ሚዲያ ላይ ከመጣን አይቀር የሁላችንም ተለጥፎ ያውቃል። እስኪ የትኛው ቲክቶከር ነው የየትኛው ፌመስ ነው ያልተለጠፈው? መልካም ስራ ዘመናቸውን የሰሩ ሳይቀር ልጆቻቸው ባሎቻቸው ሳይቀር ተለጥፈዋል። ኦኬ አይዞሽ ለማለት ቤቴን ዘግቼ መሄድ የለብኝም። 1000 ጊዜ 1 ቁጥር ጽፌ ለምገባው ምንድን ነው የምታወሩት?